This is it. Are you ready? Ready. Good to go. 3, 2, 1. ጤና ይስጥልን። በርካታ መረጃዎች አሉ እንግዲህ አጋራችኋለሁ። እናንተም የፈጠነ ላይክ፣ ኮሜንት፣ ሰብስክራይብም ሼር ማድረግን ቀጥሉ። ሐሳባችሁን አጋሩን፣ የምላሽ ሰጣችኋለሁ። የኢራኑ ፕሬዝዳንት እንግዲህ ካሁን በኋላ አስቀድመው ካላጠቁም በስተቀር ከዚህ በኋላ ጎረቤቶቻችን ላይ ጥቃት አንፈጽምም በሚል ሐሳብ ሰጥተዋል። ያው እንግዲህ ይቅርታም ጠይቀዋቸዋል። ቀጣዩን የኢራን መሪ መምረጥ ሂደት ውስጥ መሳተፍ እንዳለባቸው ፕሬዝዳንት ዶናልድ ትራምፕ በተነገሩበት አጋጣሚ ነውና የኢራኑ ፕሬዝዳንት እንግዲህ ማሱድ ፔዜሽኪያን ናቸው ይሄን ያሉት። ፔዜሽኪያን በሀገሪቱ ብሔራዊ ቴሌቪዥን ላይ ነው ይሄን ያሉት። መልእክታቸው ደግሞ ጥቃት ተፈጸመባቸውን ጎረቤት ሀገራት ይቅርታ ጠይቀዋል። ይቅርታ የጠየቁት እንግዲህ የመጣውን ጥቃት ለመመለስ ካልሆነ በስተቀር ከዚህ በኋላ ቀድመን ጥቃት አንሰነዝርም የሚል ሀሳብ ነው የሰጡት። ፔዜሽኪያን ትንሽ ይሄኛው የፖለቲካ እንግዲህ ግለቱ ምን ላይ እንዳለ ለመገመት ነው። ይሄ ነው አላችሁም አንዳቸው የሆነ የሚሰጠው ትርጓሜ አለ። ኢራን ጫና ውስጥ ገብታለች ማለት ነው ባጭሩ። ይሄ ምንም እንደዚህ የሚባል ነገር ስለሌለው ጥቃት የደረሰባቸውን ሀገራት እንግዲህ ይቅርታ መጠየቅ በጣም ነሰሰሪ ሆኖ አስፈላጊ ሆኖ አግኝተነዋል። ሰው በዛ ልክ ይቅርታ ልንል ግድ ይለናል ነው የሚል ሀሳብ የሰጡት ማሱድ ፔዜሽኪያን ናቸው። እንግዲህ ያሉት ጎረቤት ሀገራትን የመውረር ሀሳብ በፍጹም የለንም አሉ። እንግዲህ ሰላምና መረጋጋት ለማስፈን ሲባል ቀጠናዊ ትብብር እንዲኖር እንጠይቃለን ብለዋል። ጥያቄ አቅርበዋል። እንግዲህ እነ ካታርና ኤሚሬቶች የመሳሰሉ ሀገራት በዚህ ልክ ነው ፖለቲካል ኢንጌጅመንታቸውን ሲያጠናክሩ የነበረው። ሰው የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ይህን ማለታቸው እንግዲህ ምንም አይነት መሸነፍ የአሸናፊ ነገ ሌላ እንትና ኃይለኛ ሆኖ ይመጣል ምናምን የሚል የፖለቲካ ትርክት ውስጥ መግባት የሚያስፈልግ አይደለም። እሳቸው እንግዲህ ይሄን ብለዋል። ስለዚህ ለዓለም ሰላም ያስፈልጋል የሚለውን ድምዳሜ እንድንወስድ እንፈልጋለን። የሀገሪቱ አመራር ጎረቤቶች ላይ የሚፈጸመውን ጥቃት እንግዲህ በተመለከተ ውሳኔ ማሳለፋቸውን ነው ግልጽ ያደረጉት ማሱድ ፔዜሽኪያን። ብዙ ጊዜ ጠፋ ብሎ ነበረ። ሰይድ አባስ ራክች ናቸው በዚህ ጉዳይ ላይ ሀሳብ የሚሰጡት። የሀገሪቱ ጦር እንግዲህ ካሁን በኋላ ቀድመው ካልነኩን በስተቀር ጎረቤቶቻችን ላይ ጥቃት አንፈጽምም ወይም ደግሞ አዘናል የሚል መልእክት ነው ያስተላለፉት ማሱድ ፔዜሽኪያን። ሰው ምንድነው የሚለው በርካቶችን እያነጋገረ ይገኛል። በተለያየ አጋጣሚ ሊታይ የሚችል ነው። በተጨማሪ እንግዲህ ፕሬዚዳንት ማሱድ ፔዜሽኪያን አጋጣሚውን በመጠቀም ኢራን ላይ ጥቃት ለመፈጸም ያሰቡ አገራት ካሉ የኢምፔሪያሊዝም አሸንጉሌት እንዳይሆኑ በሚል ነው እንግዲህ ያስጠነቀቁት። እስራኤልና አሜሪካ መደገፍ የክብርና የነጻነት መንገድ እንዳልሆነ ለማስቀመጥ ሞክረዋል። ሰው ትንሽ የኛው ጉዳይ ሌላ አቅጣጫ ሊሰጠው የሚችል ነው። ሚሳኤሎችን የጫነ የአሜሪካ የጦር አውሮፕላን እንግዲህ ዩኤኢ ገብቷል። ይህም ሌላ አይነት እንትና ያለው ሩሲያ የአሜሪካን ጦር ለማጥቃት የሚውል መረጃ ለኢራን ማቅረቧ እየተነገረ ባለበት ሰዓት ነው እንደዚህ አይነት ጉዳይ እየወጣ ያለውና ይሄኛው ደግሞ ምንድን ነው የሚለውን በግልጽ ማሳየት ያስፈልጋል። ሩሲያ በመካከለኛው ምስራቅ የሚገኙ አጋሮቿን የምትቆጣጠርበት አንደኛው ስልቷ ሊሆን ይችላል የሚል ሀሳብም አለ። ኢራን እንግዲህ አሁንም ፕሮሚስ አድርጋለች ኔቨር ሰሬንደር ወይም ደግሞ ከዚህ በኋላም ቢሆን አንሸነፍም፣ እጃችንን አንሰጥም። ኢራንስ ሃቭ ዋክን አፕ ቱ ዘ ሳውንድ ኦፍ ማሲቭ ኤክስፕሎዥን። እንደምታውቁት ከባድ የጥቃት ነው የሚሰነዘረው እዛ አካባቢ። አስደንጋጭ ሁኔታ ቀጥሏል። ማሱድ ፔዜሽኪያን የሰጡት ሀሳብም ሌላ አይነት እንደምታ ያለ ሆኗል። ኩዌት፣ ሳውዲ አረቢያ በጉዳዮች ላይ ተወያይተዋል። ሚሊተሪሊ አንድ ላይ ለመስራት ትብብራቸውን ለማስቀመጥ ማለት ነው። የኩዌቱ መከላከያ ሚኒስትር ሼክ አብዱላህን አሊ አብዱላህ አልሳሊም አልሻባህ እሳቸው እንግዲህ በስልክ ከሳውዲ አረቢያው ክራውን ጋር ማለት መሐመድ ቢን ሳልማን ጋር አውርተዋል ማለት ነው። ኤምቤስ ጋር ሰው አንድ ላይ ለመስራት ተስማምተዋል ነው ጉዳዩ። እስራኤል የሄዝቦላ ሳይቶችን በደቡባዊ ሊባኖስ እንደዚሁ መምታቷ ግልጽ ሆኗል። ይሄ እንግዲህ የመካከለኛው ምስራቅ ፖለቲካ ያለበትን መንገድና አቅጣጫ ሊያሳይ እንደሚችል ነው የሚያሳየው። እንግዲህ የኢራን ፕሬዚዳንት እንግዲህ ካታር ሳይድ ትዋርትድ ሚሳይል አታክስ ከኢራን የተፈጸመባቸውን የሚል ሀሳብ እየወጣ ነበረ። እንግዲህ የስ ኤምባሲ ጀሩሳሌም ደግሞ ኦርጋናይዝ ባስ ቱ ኢጂፕት ስታባ ፎር ዩኤስ ናሽናል ሊቪንግ እስራኤልን ለቀው እንዲወጡ እንግዲህ ደግሞ የአሜሪካ ኤምባሲ በኢየሩሳሌም የሚገኘው እንደዚህ አይነት ስራ ውስጥ ነው ያለውና እሱም ደግሞ ሌላ አይነት ትርጓሜ ያለው ሆኗል። ጦርነቱ በዚህ በኩል እነ ማሱድ ፔዜሽኪያን ሊያደርጉ ታሰቡ እንደሚል ጥያቄ ሲነሳ ደግሞ በሌላ አጋጣሚ እንደዚሁ አይነት አስቸጋሪ ሁኔታዎች አሉ። ባህሬን 86 ሚሳኤሎችና 148 ድሮኖችን ጥቃት ከተጀመረበት አንስቶ እንደተፈጸመባት አስቀምጣለች። አሜሪካና እስራኤል ከ6668 በላይ የሲቪሊያን ዩኒቶች እንደመቱ ሬድ ክሬሰንት አስታውቋል። ብሬክዳውን ሳይድ ያ ማለት እንግዲህ 5535 የንጹሃን መኖሪያ ሬዚደንሻል ዩኒቲስ የሚባሉት 1041 ኮመርሻል ዩኒቲስ የንግድ ማዕከላት የሆኑ 14
ጤና ማዕከላት 65 ትምህርት ቤቶች 13 ማዕከላዊ ሴንተር ፋሲሊቲ ዊዝ ኢራን ሬድ ክሬሰንት ሶሳይቲ ማለት እንግዲህ ቀይ ጨረቃው የሚሰራባቸውን ስራዎች ላይ የተፈጸመ ጥቃት እንደሆነ ነው የተቀመጠው ማለት ነው። እንደዚህ አይነት ጉዳዮች እንግዲህ የዓለም ፖለቲካ ሂደቱና ስርዓቱን ሊያሳይ ይችላል። ኢራንስ ኢንቴሊጀንስ ሚኒስትሪ ዋርንስ ፊፍዝ ኮሎመን አገንስት ሴንዲንግ ዋር ፉቴጅ ይህን የምናየው ይሆናል። እንግዲህ እስራኤል አርሚ አሁንም ኒው ዌቭ ኦፍ አታክስ መክፈቱን ካሳወቀ በኋላ የመጀመሪያውን የጥቃቱን ማጠናቀቁን አስታውቀዋል። እንደዚህ አይነት ጉዳዮች በጣም ዓለማችን ላይ መነጋገሪያ ሆነዋል። ካታር ኤሊሚኔትድ ሴኩሪቲ ትሬት የሚል ሀሳብ ደግሞ ወጥቷል። ካታር እንግዲህ የደህንነት ስጋት እንደሌለባት እያስቀመጠች ይገኛልና እነዚህ ጉዳዮች ምናልባትም የዓለም ፖለቲካ በበጎ እንዲቀጥል ያደርጋሉ ተብሎ ከሚታሰቡት መካከል ናቸው። ግን የመሱድ ፔዜሽኪያን ሀሳብ ሁሉንም እያነጋገረ ያለ ጉዳይ ነው። የኢራኑ ፕሬዚዳንት አፖሎጃይዝድ ቱ ኔይበርስ ፎር ኮንፍሊክት አፍተር ሂውጅ ኤክስፕሎዥን ሮክ ቴህራን ሪፖርት ይሄ በበጎ ታይቷል። እንግዲህ የኢራን ነዋሪዎች በእርግጥ ከባድ እንትን ላይ ወይም ሰቆቃ ላይ እንዳሉ እየተናገሩ ነው። ኢራን ሃዝ ላሽድ አውት ኔይበርስ አዝ ኢትስ ኢሹድ አፖሎጂ ቱዴይ ሪጂናል ስቴትስ ሆስቲንግ የስ ቤዝ አር እንግዲህ አዳምት they have not allowed them to be used to launch ያ ማለት እንግዲህ እንደ ደብል ስታንዳርድ አይነት ያለው ሀሳብም ነው። አይዴፍ says conducting new strikes on Tehran and Isfahan እየመታው ነው ብሎ ነበረ በኢስፋሃንና በቴህራን ላይ። አሁን እንግዲህ ማጠናቀቁን ደግሞ ይፋ አድርገዋል። ኢራን says it has struck an oil tanker in the Gulf በገልፍ ላይ በስትሬት ኦፍ ሆርሙዝ that was passing through በስትሬት ኦፍ ሆርሙዝ በሆርሙዝ ሰርጥ አካባቢ የሚያልፈውን መምታቷን ነው ያሳወቀችው። እንደዚህ አይነት ጉዳዮች አሉ። እንግዲህ ምናልባት የሚቀጥሉትን ሀሳቦችን ማንሳት ያስፈልጋል። እንግዲህ እነዚህ ነገሮች ናቸው አሁን የመሱድ ፔዜሽኪያን ሀሳብ በጣም በስፋት የተነገረ ያለው የሚገኘው ጉዳይ። ነገሩ ይቀጥላል። የመካከለኛው ምስራቅ ውጥረት አሁንም መልኩን ቀይሯል። እጅግ አስቸጋሪ ሆኗል። ራሽያ በእርግጥም በዚህ በሳተላይት እየገቡበት እንደሆነ የሚጠቁም መረጃዎች ወጥተዋል። እነሱ ሰፋ ባለመንገድ ነግራቸዋለሁ በሌላው ትንታኔ። አሁን ላይ ግን ፕሬዚዳንት ዶናልድ ትራምፕን እንግዲህ ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት የሚል ሀሳብ ከሰጡ በኋላ ፕሬዚዳንት ዶናልድ ትራምፕ የኢራን ፖለቲከኞች እርሱ ማንኖት እያሉ በጣም እየቀለዱ ይገኛል። ይህ ምንድን ነው የሚለው እናየዋለን። ከዛም ባለፈ የእስላማዊ ሪፐብሊክ ኢራን አብዮታዊ ዘብ IRGC እንግዲህ የአረብ ኤምሬቶችንና የኩዌትን የአየር መከላከያ ስርዓት ራዳር ሲስተማቸውን አውድም ያለው ብለዋል። በተመሳይ አረብ ኤምሬቶች ደግሞ ጠንከር ያለ እርምጃ የወሰደች ልትወስድ እንደምትችል የሚጠቁሙ መረጃዎችን ተመልክተናል። ኢራን 300 ሰዎች ህይወታቸውን እንዳጡ ማረጋገጥ ተችሏል። አሁንም በዮርዳኖስ ላይ ጥቃት ደርሷል። እንግዲህ በእርግጥ ሚሳይሉ ኢንተርሰፕት ተደርገዋል ወይም ደግሞ ከሽፏል። ዩኤኢም በተመሳይ እንግዲህ ሪስፖንድ አድርግ ያለው ለሚመጣው ሚሳይልና ድሮን ሪስፖንድ አድርግ ያለው የሚል ሀሳብ ሰጥታለች። ይህ እንግዲህ ውጥረቱ እየተጠናከረ የበረታ መሄዱን ነው የሚጠቁመው። የዩኤስ ኤምባሲ እንግዲህ በመካከለኛው ምስራቅ ያሉ ዜጎችን በጣም በፈጠነ ዲፓርት እንዲያደርጉ አሁንም ትእዛዙን እያስተላለፈ ይገኛል። ከባድ የተባለ ጥቃት በቴህራን ላይ እየደረሰ መሆኑን በአሁኑ ሰዓትም ተነግሯል ወይም ደግሞ ይፋ ይሆን ነው። የየመን ሁቲዎች በነገራችን ላይ ለምን በጉዳዩ ላይ ቆም ብሎ ማሰብን መረጡ የሚል ሀሳብም እንደዚሁ ይጋራል። እነዚህ ሁሉ በጣም በበርካቶች ዘንድ በተለያየ አጋጣሚ መነጋገር የሆኑ ጉዳዮች ናቸው። የሳውዲ አረቢያ ኃይሎችም ባለስቲክ ሚሳይሎችን አውድም ያለሁ እያለ ይገኛል። ያ ማለት እንግዲህ አንድ ኃይል አውድም ያለው ሲል ወድም ያለው የሚል ትርጓሜ እንዳለውም ለመገመት አያዳግትምና እነዚህን ጉዳዮች በደንብ አድርጌ ነግራችኋለሁ። ማለትም መረጃዎቹን አጋራችኋለሁ። እናንተ እንግዲህ ኮሜንት ማድረጉን ጥያቄ መጠየቁንም ቀጥሉ። እኔ ይህን ማድረገው ሀሳቡን እንዲኖራችሁ ነው። ከዛ በትንታኔ ደግሞ ሰፋ አድርጌ የራሴን ፐርስፔክቲቭ የእናንተን ፐርስፔክቲቭ አስቀምጣለሁኝ። ግን ይሄኛው መረጃውን ደርሳችሁ በመፈለግ ነው። በኤክስፕሎዥን እንግዲህ በቴህራን ሜን ኮመርሻል ኤርፖርት በዋናው አየር መንገድ ላይ ጥቃት ደርሷል። ከባድ የሆነ ኤክስፕሎዥን ታይቷል። እዛ አካባቢ ያሉ አይዊትነስ ናቸው። የኤርፖርቱ ላይ እንደዚህ አይነት ጥቃት መድረሱ የንግድ ነው፣ ኮመርሻል ነው። እዛ ላይ መድረሱን ይፋ ሆኗል። ፕሬዚዳንት ዶናልድ ትራምፕ ደግሞ ኖ ዲል የሚል ትናንት ነግሬያችሁ ነበረ። አሁንም እንግዲህ በዛ ልክ ነው መረጃዎች በጣም የተጋሩ የሚገኙ አንኮንዲሽናል ሰሬንደር ያለምንም ቅድመ ሁኔታ ኢራን እጅ መስጠት አለባት እንጂ የሚሆን አይደለም የሚል ሀሳብ ነው የሰጡት። ይሄኛው በምን ሁኔታና በምን አጋጣሚ ይቋጫል? በጣም በርካቶች መነጋገሪያ ያደረጉት ጉዳይ ሆኗል። እንግዲህ የብዙ ኢራን should choose a new leader acceptable
to his administration ያ ማለት ማነው ፕሬዚዳንት ዶናልድ ትራምፕ የምትመርጣቸው ሰዎች ለፕሬዚዳንት ዶናልድ ትራምፕ አስተዳደር ወይም ደግሞ ለአሜሪካ ፖለቲካ የተመቸ ሰው መሆን አለበት የሚል ሀሳብ ነው የሰጡት። ይሄ ትንሽ አስቸጋሪ ነው። ብዙ ጥቃቶች እንደሚኖሩ ሀሳቦች የተሰጡ ነው። አንድ ቅድም የነገርኳቸው ሀሳብ አለ በትንታኔ እመጣለሁኝ። ሩሲያ ኢራን ዩኤስ ዲፌንስ ሴክሬታሪ ፔት ሄግሴት ቴልስ ሲቢኤስ ዊዝ ትራምፕ ኢዝ ዌል አዌር ኦፍ ሁ ኢዝ ቶኪንግ ቱ ሁ በዚህ በሩሲያ ጉዳይ ላይ በዚች ማለትም በዚህ በስለላ ድርጅቱ በምንድነው ኤፍኤስቢ ወይም የኬጂቢ ቀጣይ ነው ወይም ደግሞ ኤፍኤስቢ በመባል የሚታወቀው ኤፍኤስቢ ይሉታል እነሱ። በሱ አማካኝነት ሳተላይት ኢሜጅ በመስጠት ለኢራን ጥቃት እንዲያደርሱ አድርገዋል እና ፕሬዚዳንት ቭላዲሚር ፑቲን የሚል መረጃ እየወጣ ይገኛል። እሱን በተመለከተ ትንታኔ ሰፋ አድርጌ ነግራችኋለሁ። ቴህራን እንግዲህ አሁን አይደለም ነግራችሁ ኤክስፔክት እንዳታረጉ በቀጣዩ ትንታኔ ማለት ነው። ሰፋ አድርጌ በደንብ ነው ነግራችሁ ለብቻው ራሱን የቻለ ቴህራን እንግዲህ የሬዚደንቶቿ በጣም ነዋሪዎቿ እጅግ አስቸጋሪ ጊዜ እያሳለፉ እንደሆነ ነው የተነገረው። አንዳንድ በጎ ጉዳዮች ደግሞ በthe same time አሉ። ካታር ኤርዌይስ ፍላይት ፍሮም ዶሃ ሲንስ ስታርት ኦፍ ዋር ቴክ ኦፍ ለመጀመሪያ ጊዜ እንግዲህ ከጦርነቱ ከተቀሰቀሰ በኋላ እንግዲህ የካታር ኤርዌይ ከዶሃ ዲፓርት አድርጓል። ያው እንግዲህ ወደ ለንደን ማለት ነው። ያው ትራኪንግ ዌብሳይት ነው ይፋ ያደረገው። ይሄ በጣም በጎ የሚባል ነገር ነው። ግን ጥያቄው ምን ያህል ሴፍ ነው? it was the second terrible night in a row እንግዲህ የኢራን ሰዎች ወይም ደግሞ የቴህራን ሰዎች በጣም አስፈሪ የሚባል ጥቃት ነበረ ትናንት ምሽቱንም አዳሩን የሚያሳልፉት። አሁንም በሁለተኛ ቀን ቀጥለናል ነው ያሉት። እኔ አይደለም ያልኩት እነሱ ናቸው ያሉት። the second terrible night to in a row በተከታይነት ለሁለተኛ ቀን አስፈሪው እለት ሆኖብናል የሚል ሀሳብ ነው እየሰጡትና እንግዲህ ከእንቅልፋቸው ሲነቁም ጭስ ነው። I heard አንድ እንግዲህ ቴህራን ነዋሪ ናቸው ሀሳብ ሲሰጡት 2 ሰዓት ላይ ስነቃ ኤክስፕሎዥን ሰማለው። ከዛ ሁለተኛ ምሽቱም እንደዛ ቀጥሏልና በ40ዎቹ ውስጥ የምትገኝ የቴህራን ነዋሪ ነች። ይህን ትላለችና ምን ያህል ከባድ እንደሆነ ለማስቀመጥ ነው። ካታር ኤርስፔስ ቱ partially reopen for limited flights ያ ማለት ለተወሰኑ በረራዎች የካታር አየር መንገድ ለተወሰኑ በረራዎች ለተወሰኑ ፐርፐዞች ፓርሻሊ በከፊል እንደሚከፈት ተነግሯል። ማይነር ኢንሲደንት በዱባይ ደርሷል። የተወሰነ ጉዳት ነው ያሉት። እንግዲህ በእርግጥ የዱባይ አስተዳዳሪዎች ናቸው ይሄን ያሉት። የዱባይ አስተዳዳሪዎች የተወሰነ ጉዳት ደርሶብናል ማይነር ነው ያሉት። ይሄ ዲብሪስ በሚባለው ወይም ደግሞ በሚሳይል ሲወነጨፍ ወይም ደግሞ ድሮን ሲያርፍ የሚፈጠረው በሱ ቁርጥራጭና በሱ ፍንጠርጣሪ አማካኝነት ጫና እንደተፈጠረ ወይም ደግሞ የተወሰነ ጉዳት እንደደረሰ ነው የመጣው። ፕሬዚዳንት ዶናልድ ትራምፕ ዳውን ኢን ሚያሚ ደርሰዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ይህን ሚያሚ ደርሰዋል በዶራል ባህር ዳርቻ ወይም ደግሞ ጫፍ ላይ ማለት ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ምሽቱን የሚያሳልፉት እዛ ነው ወይም ደግሞ ከዋሽንግተን ተነስተው እዛ አልፈዋል። ትራምፕ ዲድ ናት ካም ስፒክ ቱ አስ ኦል ዱሪንግ ዘ ኦቨር 2 hour flight from ዋሽንግተን ዲሲ ተነስተው ለ2 ሰዓት ነውና እዛ የደረሱበት ምክንያት እንግዲህ እንደሚታወቀው ብዙ የቤት ስራዎች አሉ። ፌኖሜናሊ ብዙ ችግሮች አሉ እንግዲህ በአሜሪካና በኢራን ፖለቲካ መካከል ባለው ሁኔታና እሱን በተመለከቱ ኤርፎርስ ኤንድ 2 tiers of leadership አብረዋቸው አሉ። እንግዲህ በሚያሚ ሰሚት ያደርጋሉ። ዶቨር ዴልዌር ነው ሰሚታቸውን የሚያደርጉት። እዛ ላይ ለመገኘት ነው ፕሬዚዳንት ዶናልድ ትራምፕ የሚገኙት። በዛ እንግዲህ ሺልድ ኦፍ ዘ አሜሪካ ሰሚት ኢን ሚያሚ ቢፎር ሊዲንግ ቱ ዶቨር ዴልዌር ዴር ሂ ዊል እና ዴር ደግሞ አንድ ስራዎች ይሰራሉ። ፕሬዚዳንት ዶናልድ ትራምፕ ምንድን ነው የሚያደርጉት? he will participate in what is known as the dignified transfer ceremony in which the remains of the 6 American soldiers killed in an Iran strike on a base in Kuwait returned to the US እንግዲህ ጥቃት የደረሰባቸው ሰዎች ወይም ህይወታቸውን ያጡት 6ቱ በኩዌት ማለት ነው የአሜሪካ ሰርቪስ ሰዎች የአሜሪካ የጦር አባላት ለነሱም በዛው እንግዲህ እንትን ለማድረግ ነው ማለት ነው። ብዙ ሁኔታዎች አሉ። አይ ዊትነስ አሁንም ከባድ ጥቃት በቴህራን መድረሱን በኤርፖርቱ ላይ ቅድም በነገርኳችሁ አማካኝነት ኤርፖርቱ ላይ ጥቃት መድረሱን አረጋግጧል። በጣም ብሪፍ የሆኑ ጉዳዮች መውጣት ላይ ናቸው።
በጣም ጥቃቱ ግን ተጠናክሮ እንደቀጠለ ያ ማለት ኢራን ላይ ብቻ ሳይሆን እስራኤልም ላይ ጥቃት እየተሰነዘረ እንደሆነ የሚጠቁሙ መረጃዎች አሉ። ሳውዲ አረቢያ ደግሞ ብዙ ጥቃቶችን አውድም ያለው በኤርቤዝ በአየር ቤዝና በተለያዩ አካባቢዎች ላይ ሊፈጸምብኝ የነበረውን ጥቃት በተለይም ደግሞ በሪያድ ጭምር የሚል ሀሳብ ነው የሰጠችው። ሰው ይሄኛው ትንሽ እንደሚባለው አይነት ነው ወይ ጉዳት አልደረሰባቸውም ወይ የሚለው እንዳለ ሆኖ ማለት ነው። የኦይል ፊልድ ባሊስቲክ ሚሳይል ወደ ኦይል ፊልዳቸውና ወይም የነዳጅ ማጣሪያቸው የነዳጅ ጣቢያቸውና ወደ አየር ማረፊያ ወይም አየር ጣቢያቸው የአየር ኃይል ቤዛቸው ጦር ሰፈራቸው ላይ ወደዛ የሚመራ ነበረ። እሱን ነው እንግዲህ እንትን ያሉትና ሰው እዛ ላይ የነበረውን ጥቃት አክሽፍ ያለው ነው ያለችው ኢራን ማለት ሳውዲ አረቢያ። ዞሮ ዞሮ ጥቃቱ ተጠናክሮ እንደቀጠለ የሚያሳይ ነውና ብዙ ሰዎች ይህን ጉዳይ የሚመለከቱበት መጠን ደግሞ የተለየ መንፈስና አቅጣጫ ያለው ሆኗል። በተለይም ይሄ እንግዲህ ብዙ አይነት ነገሮች መፍትሄ እንዲሰጣቸው ይፈለጋል፣ ግን መፍትሄያቸው ሩቅ እየሆነ ይመስላል። እንዳልኳችሁ ብዙ ሁኔታዎች አሉ። እስራኤል አርሚ ሳይስ 80 ፋይተር ጀትስ ድሮፕድ 230 አሚኒሽን ኦቨርናይት አክሮስ ኢራን። እንግዲህ በጣም ይሄኛው ከፍተኛ የሚባል ጥቃት ነው። 80 ተዋጊ ጀቶች ከ230 በላይ ሚኒሽንስ የቦምቦችን ማለት ነው ወይም ደግሞ የጦር መሳሪያዎች ሚሳይሎችም ሊሆኑ ይችላሉ። በጠቅላላ የጦር መሳሪያዎችን ተቀጣጣዮችም ሊሆኑ ይችላሉ። በሚሳይል መልክ በቦምብ መልክ ሊሆኑ ይችላሉ። ከ270 በላይ የሚሆኑትን ተጠቅም ያለው የሚል ሀሳብ ነው የሰጠችው እስራኤል። ምሽቱን የሆነ ነው ይሄ በጣም ከባድ ነው። እንግዲህ throughout the night ነው ይሄው ነው ምሽቱን በሙሉ ነው explosions hit several locations across Iran including ዋና ከተማዋን ጨምሮ ቴህራንን ጨምሮ ሁሉም አካባቢዎች ላይ በዛ ልክ ጥቃት ተሰንዝሯል ነው። እስራኤል አርሚ እንግዲህ ሞርዛን ከ80 በላይ የሆኑ ተዋጊ ጀቶች በአካባቢው ላይ ሲያንዣብቡ እንደነበረ ተናግሯል። 230 ሚኒሽንስ ተጠቅመዋል ነው several military sites። እንግዲህ ይሄኛው according to እንግዲህ አርሚው በሰጠው መረጃ መሰረት የአይአርጂሲ የአብዮታዊ ዘቡ ሚሊተሪ ዩኒቨርሲቲንም ጭምር መትቻለሁ ነው የተባለው። ይሄ ትሬኒንግ ሴንተሩ ማለት ነው። የኢንፍራስትራክቸሩ የብዙ ነገሮች የሚያደርጉባቸው ባሊስቲክ ሚሳይሎቹን የሚያመርቱባቸውን ብለው ያሰቡትን ሁላ ነው የመታ ነው የሚል አይዴፍ ሀሳብ ሰጥቷል። ሳውዲ አረቢያ እንግዲህ 2 ድሮኖችን በተጨማሪ በአሁኑ ሰዓትም እንደዚሁ ማክሸፏ ተነግሯል። አይአርጂሲ ዲስትራክሽን ኦፍ ራዳር ሲስተምስ ፊውልስ ስቶሬጅ ፋሲሊቲስ በአረብ ኤምሬቶችና በኩዌት ላይ እንግዲህ ማድረሱን በድሮንና በባሊስቲክ ሚሳይል የኢራን አብዮታዊ ዘብ ኃይል አይአርጂሲ የራዳር ስርዓቶችን ማውደሙን አስቀምጧል። እንግዲህ ይሄኛው በጣም የተጠናከረ እርምጃ እየቀጠለ እንደሆነ ያሳያል። ስለዚህ ይሄኛው MQ-9 U2 የመሳሰሉትን እንግዲህ በመጠቀም አይአርጂሲ ዲክሌርድ ዘ አታክ ዲስትሮይድ አን አድቫንስድ ኤርሊ ዋርኒንግ ራዳር ሲስተም hangars used for maintaining MQ-9 drones and US reconnaissance aircraft including the U2 የተሰኘውን እና ሌሎች አይነት የስለላ የአሜሪካ ወይም ደግሞ አሜሪካ የምትሰራቸው ከነ አረብ ኤሚሬቶች ጋር ከነ ኩዌት ጋር በስለላ አገልግሎት የሚያገለግሉ አውሮፕላኖችን ለመጠገን እንደዚሁም ደግሞ MQ-9 የተሰኘውን ሰው አልባ አውሮፕላን ወይም ድሮን እሱን የሚመረትበትን ቦታ ራዳር ሲስተሙን ጭምር አውድም ያለው ነው ያለው አይአርጂሲ የኢራን ጦር። ይህ ትንሽ እንግዲህ አካባቢው ላይ ያለውን ጉዳይ ያወሳሰበው ሊሄድ እንደሚችል በግልጽ ያስቀምጣል። ኢራን ህይወታቸውን ያጡ ሰዎች ቁጥር ከ1300 መሻገሩን ይፋ አድርጋለች። ይሄኛው ደግሞ ሬዚደንሻል ኤሪያስ ወይም ደግሞ የመኖሪያ አካባቢዎችም እንደተመቱ ነው የሚጠቁመው። ዩኤስ ኤምባሲ አረብ ኤሚሬቶች ሪስፖንድ አድርግ ያለው የሚመጣውን ሚሳይል በተመለከተ። ስለዚህ ይሄኛው እነሱም ደግሞ ጥቃት ሊሰነዝሩ እንደሚችሉ ጠቋሚ ያደርገዋል። የየመን ሁቲዎች ለምንድን ነው ሳይለንት የሆኑት? ፔራብስ እንግዲህ ኳይት ለምንድን ነው ዝም ያሉት? የአሜሪካና የእስራኤልን ጦርነት የኢራን ጦርነት ተከትሎ ዌቭ ኦፍ ሚሊታሪ ኤስካሌሽን ባለበት አጋጣሚ ሁቲዎች ለምንድን ነው ዝምታን የመረጡት ከተባለ ልክ እንደነ ራሽያ አይነት ዝምታን የመረጡ መስለው ግን አንዳንድ ስራዎች ላይ እየተስተዋሉ አንዳንድ ስራዎች ላይ እንዳሉ ሊጠቁም ይችላል። ሁቲ የራሳቸውን ድጋፍ አሁን
ትንሽ ቆጠብ አድርገዋል። ቆጠብ ያደረጉበት መንገድ እንግዲህ ብዙ ምክንያቶች ይኖሯቸዋል። ግን ለምን ቆመ ከተባለ ጊዜ ነገን ዛሬን ከማየት አንጻር ወይም ደግሞ ያለው ጥቃት ምን ያህል ጉዳት ሊያስከትል ይችላል የሚለውን ከማሰላሰል እንደሆነ ይገምታል። እነዚህ ጉዳዮችም ሰፋ ያሉ ጊዜ የሚፈልጉ ናቸው። በትንታኔ መልክ በደንብ እንመጣባቸዋለን። ግን የፖለቲካ አንደምታው አሁን ከፖለቲካው ይልቅ ሚሊተሪ ፍጥጫው ከፍ እያለ መምጣቱን የሚጠቁም አድርጎታል። ሂውጅ ኤክስፕሎሽንስ ሮክ ሜጀር ቴህራን ኤርፖርት እንግዲህ እሱ ነው አንደኛው ያለው። ሌሎች ጉዳዮች እንዳልኳቸው ብዙ ነገሮች ዳይሬክሽኖቹም ለመጠቆም አስቸጋሪ የሆኑ መጥተዋል። እዚህም እዛም አይነት ጥቃቶች አሉ። እነዚህ ጉዳዮች አሉ። እንግዲህ ሰፋ አድርጌ ደግሞ መለስባችኋለሁ። ታንኪዩ